በውሸት የሚከብር አምላክ የለም። ይህ ጽሑፍ ሐሰት ነው የሚል በዚህ ይደውልልኝ +16 47 88 65 83 4 ዋትስአፕ። ይህን እውነት እንድገልጥ የረዳኝን አምላክ አመሰግናለሁ። ጌታ ኢየሱስ ዘመኔን አብዝቶ ይባርክልኝ፣ ዕድሜንም ይጨምርልኝ። አሜን። እውነት ቢመርም ሲገለጥ ቢከብድም ቢያሰድብም ቢያስንቅም እውነትን ግን ማንም መደበቅ አይችልም። በድጋሚ የእውነት አምላክ ስሙ ይባረክ። ይህንን ጽሑፍ አንብቦ ሳይጨርስ ወይም ሳይገባው ማንም ሐሳብ አይስጥ። ማስመሰል በዚህ ይብቃ። ዛሬ ያልተነገረ እውነት ከዚህም በላይ ገና ብዙ ዋጋ ያስከፍላል። የሞት ነጋዴዎችንም ሥራቸውን ሁሉ እንግለጥ። በትክክለኛው መንገድ እግዚአብሔርም ይክበር። ደግም ይላለው ማስመሰል በቃ። በሰው ሕመም የሚነግዱ ሸንጋይ አስመሳይ አገልጋዮችን አደባባይ ሳንፈራ እናጋልጣቸው። የሕሊና ዕረፍት እናገኛለን። እውነትን መናገር አርነት ያወጣል። ሰውን መፍራት ወጥመድ ነው። ዘማሪት የምሥራችን የገደሏት በዙሪያዋ ያሉ ሐሰተኛ ወይም አስመሳይ ክርስቲያኖች ናቸው። ይህን ስል ብዙዎቻችሁ ግራ ሊገባችሁ ይችላል። ደግሜ እላለሁ፣ ዘማሪት የምሥራች መጀመሪያ በቁሟ ቀጥሎ በሥጋ ሞት የገደሏት በዙሪያዋ የተሰበሰቡት ሐሰተኛ ጴንጤዎችና ዘማሪዎች ናቸው። በቲክቶክ፣ በፌስቡክ፣ በዩቲዩብ አጀቧን አብዝተው ልጅቷን በለጋ ዕድሜዋ ቀጠፏት። ውስጧን እንዳታደምጥ ቁጭ ብላ ራሷን፣ ስሜቷን፣ ሕመሟን እንዳትሰማ በግርግር ዕረፍት ነስተው በሐሰት አገልግሎት ግብዣ አባከኗት። ነገሩን ከመጀመሪያ መጨረሻ ልጀምረው። ስለ ካንሰር ምንም አይነት ዕውቀትና መረጃ ሳይኖር የዶክተሮችን ምክር ችላ በማለት ስሜት በሚጋልበው እምነት የሚመስል ስንፍና ውስጥ የተደበቁ ሰነፎች እምነትንና ገንዘብን አንድ ላይ ቀላቅለው ፈውስ መግዛት የሚፈልጉ ሌቦች በበሽተኞች ደካማ ጎን በመጠቀም የራሳቸውን ኪስ የሚሞሉ ለሰው የማይራሩ ክፉዎች፣ ዝናንና መታየትን የሚፈልጉ አጭበርባሪዎች ሌላ ነፍስ አሁንም አስነጥቀዋል። ከ2 ዓመት በፊት ከዘማሪ መክሊት ቀጥሎ ይሄ ሁለተኛው ነው። ነገሩ እንዲህ ነው። ዘማሪ የምሥራች ረዥም ጊዜ የቆየ ሕመም ነበረባት። ሕመሟ አንዴ ይጠፋል፣ አንዴ ይመጣል። ሌላ ጊዜ ደግሞ ተፈውሰሻል በሚል ሐሰተኛ ነቢያት ትንቢት እየታመነች በትክክል ሕመሟን፣ ስሜቷን እንዳታዳምጥ አደረጓት። እሷም የምታገለግለው ጌታ እንደማያሳፍራት ብታምንም ከስሜት የጸዳ በእውቀት ላይ ያልተመሠረተ የግርግር እምነት ውስጧ ስላለ ከአንዱ መሆን አልቻለችም። በዚህ ጊዜ ነበር ሕመሟ እየባሰ አደባባይ ሲወጣ አስመሳይ ሸንጋይ ሰዎች ገንዘብ ማሰባሰብ የጀመሩላት። በሽታው ስር እስኪሰድ ድረስ አካሏ መንምኖ አቅም እስኪያንሳት እናም እስኪጥላት ድረስ የሐሰት መልእክቶች ይመጡላት ነበር። ነገሩ ሲበዛ ገንዘብ ልመና ቀጠለ። እንዳያችሁት ገንዘብ መሰብሰብ ተጀመረ። በጎፈንድሚ ብቻ ከ35935 ዩኤስዲ በላይ ተሰበሰበ። የተሰበሰበ ገንዘብ ስላለ ብቻ በፍጥነት ወደ ውጭ እንድትሄድ ተደረገ። በነገራችን ላይ በንግድ ባንክ የተሰበሰበው ሳይቆጠር ነው። እዚህ ጋር ብዙ ድራማ አለ። አሁን እሱን ልተወውና ስለ ጉዞ ላውራ። ዘማሪ የምሥራች ከመሄዷ በፊት አገር ቤት ያሉ ሐኪሞች ትክክለኛ መረጃ ሰጥተዋት ነበር። ኢትዮጵያ ውስጥም ከአቅም በላይ የሆነው ይህ የካንሰር ደረጃው 4ኛ በሚባል ተገልጿል። በስሜት እምነት ተስፋ የተሞላችው የምሥራች ሐሰተኛ ነቢያቶች ተጨምረውባት በሆይ ሆይታ ወደ ውጭ አገር ሄደች። ኮሚሽን ተጠቃሚዎችም አጋፋሪ ሆኑ። የምሥራች ሆስፒታል በገባች በ3ኛዋ ቀኗ ገና ምንም ሳይታወቅ በኮሚሽን የሰከሩ ሌቦች ፌስቡኩን
በውሸት የፈውስ ዜና አጥለቀለቁት። ብዙ ሰው ይህን የሐሰት ፈውስ ሰምቶ አመሰገነ። ለጌታ እኮ የሚሳነው የለም ተባለ። ዘማሪ የምሥራችም በቪዲዮ ተገለጠች። በተለይ አንዱ አደገኛ ሌባ የሆነው ተስፋ የላቸውም ይሞታሉ የተባሉ ሰዎችን ፈልጎ ገንዘብ የሚያሰባስበው ግለሰብ እንዲህ ብሎ ፖሰተ። ተሰራጭቷል፣ ስቴጅ 4 ነው፣ ተስፋ የለውም ያሉት የሕክምና ባለሙያዎቹ በእግዚአብሔር ሥራ እየተደነቁ ካንሰሩ ከስሩ ተነቅሎ ጠፍቶ እንዲህ አቅፈው ሲሸኟት ከማየት ምንም ታምራት አለ? እግዚአብሔርን አመስግኑት ሥራው ድንቅ ነውና በማለት የምሥራች ፎቶ አድርጎ የሐሰት ምስጋናን መሰብሰብ ጀመረ። ይህ ግለሰብ ከ2 ዓመት በፊት ከላይ የጠቀስኳት በፎቶ ላይ በስተቀኝ በኩል ያለችውን ወጣት ዘማሪት መክሊት ግርማ እንደማትተርፍ እያወቀ በአስቸኳይ ወደ ውጭ ለሕክምና እንድትሄድ አደረገ። የራሱን የኮሚሽን ሥራ ከሠራ በኋላ መክሊት በሄደች በሁለተኛ ቀኗ አረፈች። ልብ ያለው ልብ ይበል። ይህ ሁሉ ሲሆን የሚጠይቅ ማንም የለም። ሕዝቤ በስሜት የውሸት ብቻ አምላኩን በባዶ ያመሰግናል። እንዴት ለምን ብሎ የሚጠይቅ ሲመጣ ገበናቸውን ሕዝብ ሊሰማው ስለሆነ ሰውን በማሸማቀቅ ስድብ ይጀምራሉ። ሰይጣን ብለው ስም ያወጣሉ። በዚህ ዙሪያ ብዙ ድራማ፣ ብዙ ሌብነት፣ ብዙ ሽንገላ፣ ብዙ ማስመሰል እንዳለ አንድ ቀን በቪዲዮና በድምፅ ማስረጃ እንደማቀርብ ቃል ገባለሁ። ለአሁን ወደ ዘማሪት የምሥራች የመጨረሻ ቀኖቿ ልውሰዳችሁና ልጨርስ። ዘማሪት የምሥራች የመጀመሪያ ኪሞዋን ስታደርግ ዶላር ሰብስቦና አቅበስብሶ መብላት የሙያቸው ያደረጉት የውጭ አገር ሐኪሞችና ነርሶች በአንድ ኪሞ ብቻ እንደተፈወሰች እየነገሯት በስሜት አሳበዷት። ዘማሪት የምሥራች ቃል በቃል እንዲህ ብላ ቪዲዮ ሰራች። ሞተች የተባለችው እህታችሁ፣ አበቃላት የተባለችው እህታችሁ እንደገና ሕይወት እግዚአብሔር ዘርቶላት ሕይወት ጨምሮላት ውብ ሆና መዝሙሯን ተቀብላ ወደ ምድረ በዳ ወስዷት በበቀል ቅባት አስታጥቆኝ ነው የምመጣው እያለች በአንዴ ብዙ እያወራች ቪዲዮ ለቀቀች። በስሜት ያበዱ ተከታዮቿ ቪዲዮውን 1000 ጊዜ ሼር እያደረጉ የባሰ በስሜት ውስጥ ከተቷት። በዙሪያዋ የተሰበሰቡት ጥቅመኞችም የባሰ ነገሩን ያስጮት ጀመር። ሰርግ በሚመስል መልኩ ድል አድርገው የምስጋና ፕሮግራም አዘጋጁ። ዘማሪት የምሥራች ምንም ሳታተርፍ ውስጧን ቁጭ ብላ ማዳመጥ እንኳን ሳትችል በየመድረኩ እየጠሩ የባሰ አባከኗት። ልጅቷም በስሜት እየተነዳች ሞቷን አፋጠነችው። ቁጭ ብላ ተረጋግታ ውስጧን መስማት አቃታት። በመጨረሻም አለፈች። እነዛ ሌባ አጭበርባሪ ጴንጤዎችማ ዓይናቸውን በጨው አጥበው እህታችን ወደ ተሻለ ክብር ወደሚወዳት አባቷ ሄዳለች ብለው ሌላ ማንነት ይዘው ለሷ እዛ ይሻላታል፣ በክብር ትኖራለች እያሉ በሽንገላ መገለጥ ጀመሩ። በመጀመሪያ ለጴንጤ የሚሻለው በሰማይ ከሆነ ከዛ ክብርና ከዛ ስፍራ ለማስቀረት ለምን ገንዘብ ማሰባሰብ አስፈለገ? የምድር ክብር በልጦ መልስ የለም። አሁን ግን ማስመሰል ይብቃ። ሽንገላንም ከመካከላችን አውጥተን የእውነት መኖርን ጀምር። ብዙ አስመሳዮችና ሐሰተኞችንም እናጋልጥ። በተለይ ከሕክምና ጋር ተያይዞ የሚሠራን ከፍተኛ ምዝበራ፣ ሌብነት፣ የማፊያ ቡድን እንቅስቃሴ ገመዱን በእውነትና በእውነት ፊት ለፊት በመናገር በጥሰን እንጣለው። የውሸት አመስጋኞች አንሁን። በውሸት የሚከብር አምላክ የለምና። በነዘማሪት የምሥራችና በዘማሪት መክሊት ግርማ ያብቃ። ተስፍሽ ነኝ ከእውነት መንደር ካናዳ ቶሮንቶ